ደሞዝ ጭማሪ ላይ ከሁለት ዓመት በኋላ ኮንትራታችንን ማስቀጠል ስንፈልግ የምንሰራው ትልቅ ስህተትና በፍጹም ማድረግ የሌለባችሁ ነገር እንደዚሁም በዚያው ባላችሁበት ቦታ ኮንትራታችሁን አስቀጥላችሁ መስራት ለምትፈልጉ እንደዚሁም ሙያ፣ ቋንቋ፣ የተለያዩ ነገሮችን ችላችሁ ወደ ቢሮ ሄዳችሁ ቤት ቀይራችሁ መስራት ለምትፈልጉ ወሳኝ ነገሮችን ነው የምነግራችሁ። ይህንን ቪዲዮ ግን ስትጀምሩ ተባካችሁ ለሁሉም እንዲደርስ ላይክ ማድረጋችሁን በጭራሽ እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በመጀመሪያ ደረጃ ኮሜንት ላይ የጠየቃችሁኝ ጥያቄ አለ፣ እሱንም እመልሳለሁኝ፣ አረሳውትም። ሌላው ነገር ግን እዚያ ኮንትራት ቤት ያላችሁ እህቶቼ በዚያው በኮንትራታችሁ መቀጠል ለምትፈልጉ እንደዚሁም ደግሞ ስራ ቀይራችሁ መስራት ለምትፈልጉ ዋና ዋና ነገሮችን በአጭር ደቂቃ ነው የማነሳላችሁ ማለት ነው። እስከ መጨረሻው ድረስ ለማዳመጥ ሞክሩ። ለሚመለከታቸውም እህቶቻችን ሼር ማድረጋችሁን ግን እንዳትረሱ አደራ። እንግዲህ አንድ ሰው 2 ዓመት አንድ መዳም ቤት ሰርተን በስተመጨረሻ ልንቀይር ስንል ወይንም ደግሞ ኮንትራታችንን ማስረዘም ስንፈልግ ማድረግ ያለብን ነገር ማለት ነው። ብዙዎቻችሁ የምትሰሩ ስህተት ኮመንት ላይ እንዴታችን በስንት ጭቅጭቅ በስንት ነገር 100 ብር ብቻ ጨመረችልኝ መዳሜ ብላ ኮመንት አድርጋ ሳይት በጣም ነው ያዘንኩት። ለምን ይሄ ስህተት የማን ነው? የራሳችን ስህተት ነው። እንዴት ነው መዳምን እራሷ በፈለገችው ለምን አንተ ለማምጣን እንድትጨምር ማድረግ ያለብን የሚለውን ነገር ከኔ እንደዚሁም ደግሞ ከብዙ እህቶቻችን ተሞክሮ ያገኘሁትን ነገር ነው ለእናንተ የማካፍላችሁ ማለት ነው። 2 ዓመት ስንሰራ እንግዲህ ኮንትራት የሚታደሰው ቀደም ተብሎ ነው። ከ2 ዓመት በኋላ 3 ወር ጭማሪ እንዳለ ታውቃላችሁ። ሆኖም ግን መዳም እንግዲህ ኮንትራቱ ሳያልቅ ገና ነው ቀደም ብላ የምትጠይቀን። እስከ ኮንትራት እስከ ዓመት ከ6 ወር እስከሚሆን ድረስ ምንም ለኛ ጭንቀት የላቸውም። እንደፈለጉ ሲያሽከረክሩሽ ቢከርሙም ግን ልክ ኮንትራት ሊያልቅ 6 ወር 7 ወር አካባቢ ሲቀረው ወይ 5 ወር ሲቀረው በጣም ይጨነቃሉ። በጣም ይለማመጡሻል። በቃ ሌላ ሰው ነው የሚወት። በጣም ይቀይራሉ። በቃ አንቺን በጣም ትሪት የማድረግ ነገር አላቸው ብዙዎቹ ማለት ነው፣ ፍላጎት ካላቸው ማስረዘም ከፈለጉ። ስለዚህ እኛ አስቀድመን ለመዳም ችግራችንን መናገር የለብንም። በእውነት የምነግራችሁ ነገር ማለት ነው፣ ሁላችሁም ማወቅ ያለባችሁ ነገር። አሁን እኛ ግን ችግር አለ፣ ችግረኞች ነን፣ ብር እንፈልጋለን፣ አገራችን ጦርነት አለ፣ ብዙ ችግር እንዳለብን የታወቀ ነገር ነው። እነሱ ሀገራችን ላይ ብዙ ነገር ሊኖር ይችላል፣ ሊሰሙ ይችላሉ። ሀገራችን ላይ ያለውን አንዳንድ መጋጨቶች ነገሮችን ሊሰሙ ይችላሉ። ሁሉንም ነገር ግን ውስጥ ለውስጥ አያውቁም። ሀገራችን ሰፊ ናት እንደምታውቋት፣ ብዙ ነገር አለና ምነግራችሁ ነገር ምንድነው ጓደኞቼ፣ በጭራሽ ለሴትዮዋችሁ ወይንም ለልጆቹ ለማንም ማውራት የሌለባችሁ ነገር አገሬ እንደዚህ ጦርነት ነው፣ በቃ አገሬ መሄድ አልፈልግም፣ አገሬ እንደዚህ ነው ካላችሁ መሄጃ የላትም ይቺ ሴት ብለው ነው የሚያስቧችሁ። ገብቷችኋል? ምንም ትርጉም የለውም ለእነሱ እንደዚህ ብለን ማውራታችን። በቃ ችግራችንን ለራሳችን ይዘን ይህን ነገር መናገር የለባችሁም። ኮራ ነው ማለት ያለባችሁ። ኮራ ብላችሁ ትቀጥላላችሁ። ልክ 5 ወር 6 ወር አካባቢ ሲቀራት እንዴት ነው መሄድ ትፈልጊያለሽ ወይ ምናምን ነገር በቃ ማውራት ይጀምራሉ። የዚያን ጊዜ እናንተ ኮራ ነው ማለት ያለባችሁ። ምላሽ መስጠት የለባችሁም። ላስብበት፣ እንደ ሁኔታው ቤተሰቦችን አፍቀውኛል፣ ነይ እያሉ በጣም አስቸግረውኛል ማለት ያለባችሁ። አስቸግረውኛል፣ መሄድ የማይቀር ነው። እናንተ ከወደዷችሁ እናንተ ለማስቀረት የማይቆፍሩት ጉድጓድ የለም። እንኳን አይደለም 500 ብር እንኳን 400 ብር ከዛም በላይ ይጨምራሉ እናንተ ለማስቀረት ማለት ነው። ኮንትራታችሁን እንድታስረዝሙ እንደውም ሄዳችሁ እንድትመጡ ራሱ በጣም ደግነታችሁ ይጨምራል፣ ትትናችሁ ይጨምራል። ልነጠፍልሽ ይላሉ ትንሽ ጊዜ ሲቀርሽ፣ በተለይ እንድትሄጂ ካልፈለጉ ማለት ነው። ሌላው ነገር ግን ካልፈለጉኝስ ምናልባት እኔን ካልፈለጉኝስ ካባረሩኝስ እንዴት ሆናለሁ ምናምን ብላችሁ ለምትጨናነቁት ቋንቋ ከቻላችሁ ሙያ ከቻላችሁ፣ ዋናው ነገር ደግሞ ቋንቋ ነው። ሙያቸው በጣም ቀላል ነው። የትኛውን ቦታ ሰርች አድርጋችሁ ኢንስታግራም ብትሉ ምን ብትሉ በጣም ብዙ ባለሙያዎች አሉ፣ በአረበኛ ራሱ የሚያሳዩ ምግብ ማለት ነው። ያንን እያያችሁ ምግብ መስራት ትችላላችሁ። ምግብ መስራት ምንም የሚከብድ ነገር አይደለም። የአረብ ምግብ በነገራችን ላይ እንደ አበሻ አይከብድም ማለት ነው። በጣም ከባዱ ስራ የኛ ያበሾች ነው። ሙያችን በጣም ከባዱ ማለት ነው። ስለዚህ ሙያ ያለሽ ቋንቋ ከምንም በላይ ቋንቋ የቻላችሁ ሰዎች እንዴት ሆኜ ብላችሁ መጨነቅ የለባችሁም። ካንስሌሽን ተቀብላችሁ እንደገና ወደ ቢሮ ተመልሳችሁ ሌላ ቦታ በፈለጋችሁ ደሞዝ ተነጋግራችሁ መቀጠል ትችላላችሁ፣ ህጋዊ እንደሆናችሁ ማለት ነው።
ነገር ግን ሴትዮሽ የማስቀጠል ፍላጎት ካላት አንቺ ቀድመሽ ሀገር ያልሄድም መቀጠል ፈልጋለሁ መዳም ልሁንልሽ ስፍስፍስፍ በጭራሽ ማድረግ የሌለባችሁ ነገር በእውነት ለምን እንደዚያ ከሆናችሁ እንደነገርኳችሁ ነው እንደማትሄጂ ልቧ ይደነድናል ልቧ ያውቃል የበለጠ ስትጫወትብሽ ነው የምትከርመው ማለት ነው ስለዚህ ኮራ ብላችሁ በፍላጎቷ ደሞዝም ስታስጨምሩ 100 ብር አይደለም መጠየቅ ያለባችሁ 200 ብር አይደለም ቢያንስ 1600 መጠየቅ አለባችሁ እዚህ ሀገር ላይ ሁሉ ካምቢ ሲሰሩ በጣም ስራው ከባድ ነው ግቢያችሁ በጣም ትልቅ ነው ብዙ ነገር በቃ ያለውን ስቃዩን ታውቁታላችሁ ሙቀቱ ሁሉም ነገር ስራችሁ በጣም የምታውቁት ነገር ነው ዘርዝሬ አልነግራችሁም እና 1100 ብር መስራት በጣም ከባድ ነው ዋናው ነገር ለሰው ልጅ መግቢያቢያ ቋንቋ ነው ቋንቋ ካልቻለን ግዴታችን ነው 1100 ብር አይደለም 800 1000 ሰርተን እናቃለን ስለዚህ በጣም ኖርማል ነገር ነው ቋንቋ እስካልቻለን ድረስ ማለት ነው ቋንቋ ከቻላችሁ በጭራሽ ልትጠበቡ ልትጨነቁ አይገባም እራሳችሁ ኮራ ብላችሁ ልትኖሩ ነው የሚገባችሁ ማለት ነው የትም ቦታ ጤና ይኑርሽ ጉልበት ይኑርሽ ማንም ሰው ቀጥሮ ስለሚያሰራችሁ አትጨናነቁ ቀድማችሁ መቀጠል ፈልጋለሁ እንደዚህ ነው ምናም ብላችሁ ለሷ በጭራሽ መናገር የለባችሁም እንድትቀጥይ ደርሶ መልስ ራሱ ትኬት በቃ ሄደሽ ተመለሽ ምን በቃ ምቾት እንዲሰማሽ እነሱ ጋር በቃ በጣም ሰላም ነገር እንዲሰማሽ የማያደርጉት ነገር የለም 5 ወር 4 ወር ሲቀርሽ በተለይ ሌላ ሰው ነው የሚሆኑት ስለዚህ በምንም ተአምር እነሱ ሳይጠይቋችሁ እናንተ ቀድማችሁ እንዳትጠይቁ የመጨረሻው ጊዜ እንኳን በዚህ ጊዜ ነው የምትሳፈሪው ካለችሽ በቃ እኔ አንቺን በጣም እወድሻለሁ በጣም ደግ ሰው ነሽ ነገር ግን እኔ መሳፈር አልፈልግም አሁን በቃ እናንተ ፍላጎታችሁ ካልሆነ ማለት ነው ስለዚህ ሌላ ቦታ ቀይሬ መስራት ፈልጋለሁኝ አሁን ግን ደሞዝ የተሻለ መስራት ፈልጋለሁ ጊዜን እያቃጠልኩ ነው እናንተን እኮ በጣም ነው የምወዳችሁ ነገር ግን ከእናንተ ጋር መቀጠል ማልችልበት ሁኔታ ስለሆነ ነው እና ወደ ቢሮ መመለስ ፈልጋለሁኝ ትሉና በትህትና በጸብ ሳይሆን በጥሩ ሁኔታ ተናግራችሁ እነሱም ሳይከፋችሁ ምክንያቱም ያን ጊዜ አሳልፋችኋል ባታሳልፉ እንኳን ከማንም ጋር በጸብ ሰው መለያየት አለበት ብዬ አላስብም እንደኔ ማለት ነው በሰላማዊ መንገድ ተነጋግራችሁ ወደ ቢሮ እንዲመለሷችሁ አይፈልጋለሁ እኔ ጋር እንድትቀጥይ እፈልጋለሁ ካለሽ ደግሞ ቢያንስ መጀመሪያ ደሞዝ መጥራት ያለብሽ 1600 ነው 1600 በቃ ይሄም እኮ እናንተን ስለምወዳችሁ ነው ስለማከብራችሁ ነው በጣም ጥሩ ሰው ስለሆናችሁ ነው እንጂ ይሄ ለኔ የሚመጥን ነገር ሆኖ አይደለም ታውቃላችሁ በሚል ትጀምሪያለሽ ከተከራከረችሽ እሺ ታነሻለሽ 100 አሁንም ተተከራከርክሽ 100 ታነሻለሽ በ1400 ወይም በ1300 ተስማሙና ለምሳሌ አሁን በየወሩ ቅባት የተለያዩ ነገሮችን በወር መቼ የሚያስፈልገን ነገር አለ እንደ ሴትነታችን ምን ተጠቀመው ነገር አለ ያንን ሁሉ ነገር እንድታሟላለሽ ትጠይቃታለሽ እሺ ካለች በኋላ ያንን አስቤዛ የምታደርግበት ብር አንቺ ቢያንስ በየወሩ ለአስቤዛ የሚሆንሽ ለባልጂ ለተለያዩ ነገሮችን 100 ብር እንድሰጥሽ ታደርጊያለሽ ማለት ነው ለምን እሷም በየወሩ የምትገዛው ነገር የተለያየ ነው ሻምፖም ዛሬ ወር የገዛችሁ በሚቀጥለው አትገዛውም ሌላ አይነት ሻምፖ የተለያየ ቅባት ምናምን ስለሆነ ለጸጉርሽም ላይስማማሽ ስለሚችል የተለያየ ነገር ብቻ እኔ አንድ አይነት ነገር ነው መጠቀም የምፈልገው ብላችሁ ብሩን ተቀበላችሁ በዚያ በ100 ብር አሁን ለምሳሌ ትልቁን ባልዚን ሻምፖ የተለያዩ ቅባቶችን ካሟላችሁ በኋላ በየወሩ አያልቅም ቢያንስ 2 ወር 3 ወር ያስጠቀማችኋል ያ ነገር ያ ገንዘብ 100 ብር የምትቀበሉት ያም ተቀማጭ ይሆናል ማለት ነው ለእናንተ ስለዚህ በዚህ መልኩ በሲስተም ነው እንጂ እናንተ ቀድማችሁ አይኔ አገር የመሄድ አልፈልግም መቀጠል ፈልጋለሁ እያላችሁ አስቀድማችሁ ከተናገራችሁ በኋላ ደሞዛችሁን እንደውም ብትቀንሱላቸው ራሱ ደስ ይላቸዋል ማለት ነው እንኳን ሊጨምሩላችሁ ስለዚህ ብልጥ መሆን አለባችሁ ሁሉም ነገር በሲስተም ነው አሁን ላይ የሚሰራው ማለት ነው እነሱ በተለይ እውነቴን ነው የምላችሁ እኛ ጉልበትና ጤና እስካለን ድረስ ነው እንጂ ከዚያም በኋላ ያ ነገር ከሌለ የምታውቁት ነገር ነው ለእናንተ ይሄ ብዬ አልነግራችሁም ቪዲዮ ማስረዘም ስለማልፈልግ ማለት ነው እኛ እዚህ ሀገር የመጣ ነው ብርና ብር ፈልገን ብቻ ነው ጊዜያችንን እያቃጠልን ነው ሰዎቹ ጥሩ ቢሆኑ ምን ቢሆኑ ምንድነው ለኛ ተርጉማችን የመንግስት ሰራተኞች አይደለንም ጡረታ የለንም የተወሰነች ገንዘብ በቃ ማጠራቀም እንፈልጋለን የራሳችን የሆነ ነገር መሞኘት የለባችሁም ደሞዝ ላይ በጣም ማስተዋልና መጠንቀቅ አለባችሁ ከመጨቃጨቅ ከማልቀስ መውጣት አለባችሁ ልክ እንደነገርኳችሁ ጠቅላላ አድርጌ ስነግራችሁ ምንድነው እሷ ከሷ መጥቶ ፍላጎቷ ሆኖ ማስቀጠል እስካልፈለገች ድረስ በጭራሽ እንዳትጠይቋት በጭራሽ ከፈለገች ብዙ ነገር ታደርጋለች እንኳን አይደለም እኔ ምናልባት ካልተመቸዋት እንኳን ብላ ካሰብሽ ለጓደኞቿ ለእህቶቿ እዚህ ቦታ ስሪ በቃ እንደዚህ ነው ብዙ አማራጮችን ራሱ ታቀርብላችኋለች እናንተ አትቸኩሉ ሌላው ነገር ቋንቋ ከቻላችሁ
ሁሉን ነገር ካወቃችሁ ዋናው ነገር ቋንቋ ነው። ሙያው የሚያስቸግር አይደለም። ምግብ እንኳን አልችልም ብላችሁ መጨናነቅ የለባችሁም። እርግጠኛ ነኝ ደግሞ 2 ዓመት አንድ ቤት ስትቀመጡ ምግብ እንኳን ባሰሩ ትከታትፋላችሁ፣ ብዙ ነገር ታዘጋጃላችሁ፣ ብዙ ነገር አይታችኋል ሲሰሩ ማለት ነው። ምንም አይጠፋችሁም ያንን ነገር ካያችሁ ደግሞ እና ይሄን ሁሉ ካወቃችሁ መጨነቅ የለባችሁም። ምንም ነገር ሳናቅ አይናችንን ጨፍነን ተሰደን የለ ቋንቋው ምኑን ሳናቅ ፈጣሪ ያለልን ብለን። ስለዚህ አሁንም ቢሆን ፈጣሪ ስላለ የትም ቦታ ቀይራችሁ መስራት ስለምትችሉ አትጨነቁ። ቀድማችሁ እየጠየቃችሁ በደሞዝ እየተጎዳችሁ እድሜያችሁን በባዶ አታቃጥሉ ነው የምላችሁ ጓደኞቼ። ጥያቄያችሁን እንግዲህ ከሞላ ጎደል መልሻለሁ ብዬ አስባለሁኝ። የኛ ትልቁ ስህተታችን አስቀድመን ለነሱ ስለ ችግራችን እንደዚሁም ደግሞ መቀጠል እንደምንፈልግ የተለያዩ ነገሮችን ስለምናወራላቸው እነሱም በቃ የትም አትሄድም ምርጫ የላትም በሚል እኛን ተጭነውን ይኖራሉ ማለት ነው። ሌላው ግን በዚሁ አጋጣሚ የምነግራችሁ ነገር ምንድነው፣ ኮንትራት ከሆናችሁ በተለይ 2 ዓመታችሁን ከጨረሳችሁ በቀላሉ ቤተሰቦቻችሁን አይታችሁ መጡበት እድል ሰፊ ነው። ልክ ኮንትራታችሁን እንደጨረሳችሁ እዚያው በስምምነት ቤተሰቦችን አይቼ መምጣት ፈልጋለሁ፣ ደርሶ መልስ ቢያንስ የ1 ወር ወይ የ1 ወር ከ20 ቀን ብቻ እስከ 2 ወር ድረስ ትኬት እንዲቆረጥላችሁ ማድረግ ትችላላችሁ፣ እዚያው በስምምነት ማለት ነው። ምክንያቱም ይህ ትልቅ እድል ነው። ይህን እድላችሁን ደግሞ ማበላሸት ስለሌለባችሁ ማለት ነው ቤተሰቦቼ እና ጓደኞቼ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ግን ላይክ ማድረጋችሁን እንዳትረሱ። እርግጠኛ ነኝ እስካሁን ከተከታተላችሁት ወዳችሁታል ማለት ነው። ላይክ እንዳይረሳ፣ ለሚመለከተው አካል ሼር አድርጉ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ሌላም ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ያወቅኩትን ነገር እንደዚሁም ደግሞ የሚያውቁ ትልልቅ ሰዎችን ጠይቄ ወደ እናንተ ይዤ እመጣለሁ። ቻው።